እሱን ነው ማካፈላችሁ። ጠላቶቻችን ጉዳቸው ይፈላል። መጽሐፍ ቅዱሳቸው እኔ አይደለሁም ያልኩት፣ እግዚአብሔር ራሱ እንዴት ጉድ እንደሚሰራቸው የገለጠውን የመጽሐፍ ቅዱስ ክፍል አውጥተን በጣም ነው የገረመኝ። ጮኩ ሲከብደኝ ቻፕል ገባውና ያው እንደዚህ አይጮህ ወንበሩን ነክሼ በጣም የገረመኝ እግዚአብሔር ቃል ትንቢተ ሚክያስ ላይ ነው የምናወጣው። ገጽ 695 ላይ ያለን የመጽሐፍ ቅዱስ ክፍል ከትንቢተ ሚክያስ ምዕራፍ 4 ላይ ትንቢተ ሚክያስ ምዕራፍ 4 ከቁጥር 11 እስከ 13 በጌታ ስም አነብ። አሁንም አገኛችሁት? ትንቢተ ሚክያስ ሚልኪያስ ሳይሆን ሚክያስ። ትንቢተ ሚክያስ ምዕራፍ 4 ከቁጥር 11 ጀምሮ ያለን 3 ቁጥሮች እናነብና እዛ ላይ ተመስርተን ለሚመጡት ዓመታት የሚሆነውን የእግዚአብሔር ድምጽ እንካፈላለን። ጌታ ኦልሬዲ ተናግሮናል፣ ስሙ ይባረክ። አሁንም እርኩስ ትሁን ዓይናችንም በጽዮን ላይ ብዙ አሕዛብ ባንቺ ላይ ተሰብስበው። ትንቢተ ሚክያስ ምዕራፍ 4 ከቁጥር 11 ምን ትሁን የሚሉ እርኩስ ትሁን የሚሉ ዓይናችንም በጽዮን ላይ የሚሉ ብዙ አሕዛብ ባንቺ ላይ ተሰብስበው። ስንት ናቸው? ብዙ ናቸው። ምን አድርገዋል? ተሰብስበዋል። ጎላቸው ምንድነው? የረከሰች የተጣለች ዲስፓይዝ ብለው ተሰብስበው። ነገር ግን የእግዚአብሔርን ሐሳብ አያውቁ፣ ምክሩንም አያስተው። እንደ ነዶ አውድማ አከማይቷቸዋል። የጽዮን ልጅ ሆይ ቀንድሽን ብረት ጥፍሮችሽንም ናስ አደርጋለሁና ተነሽ አሂጂ፣ ብዙ አሕዛብንም ታደቅያለሽ፣ ትርፋቸውንም ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ። ጌታ ስሙ ይባረክ። ደግመን እናንብብ። ከዛ በአዲሱ መደበኛ ትርጉም አነብላችኋለሁ። በደንብ ተከታተሉት። ሂስቶሪካል ኮንቴክስቱን እሰጣችኋለሁኝ። ከዚያ እዚህ ውስጥ እግዚአብሔር የተናገረንን ነገር እንመለከት። አሁንም ብዙ አሕዛቦች ተሰብስበው ባቢሎን፣ አሶር፣ ኤዶማይት ናቸው። እነዚህ ባቢሎን ተሰብስበው ያችን የይሁዳን ምድር፣ የይሁዳን መንግስት፣ የይሁዳን ግዛት እርኩስ ትሁን እናርክሳት፣ የተጣለች የተናቀች መጫወቻ ትሁን ብለው ተሰበሰቡ። አይሁንባት፣ አይሳካ፣ የተጣለች ትሁን ተሰበሰቡ። ዓይናቸውን በጽዮን ላይ ለማየት፣ ውድቀቷን ለማየት፣ ጥፋቷን ለማየት፣ መሰበሯን ለማየት፣ መበተኗን ለማየት፣ መርከሷን ለማየት፣ ማነሷን ለማየት መከሩና መጡ፣ ተሰበሰቡ። ቁጥር 12 ነገር ግን የእግዚአብሔርን ሐሳብ ምን አያደርጉም? አያውቁም። ጠላቶቻችሁ እግዚአብሔርን ቃል የምነግራችሁ በዚህ ሐሳብ ነው። የፈለጋችሁትን ርዕስ መስጠት ትችላላችሁ። አንድ ርዕስ መስጠት አልቻልኩም ለዚህ ክፍል። ጠላቶቻችሁ የእግዚአብሔርን ሐሳብ አያውቁም። እናንተ ላይ የሚያደርጉት ነገር ምን እንደሚሆንባቸው አያውቁም። እንመለከታለን። ምክሩንም አያስተውሉ፣ እንደ ነዶ ወደ አውድማ አከማይቷቸዋልና። የጽዮን ልጅ ሆይ ቀንድሽን ብረት ጥፍሮችሽንም ናስ አደርጋለሁና ተነሺ አስኪጂ ወይም ደግሞ ሂጂ፣ ብዙ አሕዛብንም ታደቅያለሽ። ጌታ ስሙ ይባረክ። ትርፋቸውንም ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ። አሁን ግን በአዲሱ መደበኛ ትርጉም ላንብብና አብራራ። አሁን ግን ብዙ አሕዛብ ባንቺ ላይ ተሰብስበዋል፣ እነርሱም የረከሰች ትሁን፣ ዓይናችንም ጽዮንን መዘባበጃ አድርጎ ይያት፣ የተጣለች ሆና የተረሳች ሆና ይይ። ነገር ግን የእግዚአብሔርን ሐሳብ አያውቁም፣ በአውድማ ላይ እንደ ነዶ የሚሰበስባቸውን የእርሱን ዕቅድ አያስተውሉ። የጽዮን ልጅ ሆይ ተነሺ አብሪ፣ የብረት ቀንድ እሰጥሻለሁና፣ የናስ ሰኮና፣ የናስ ኮቴ፣ የናስ ሰኮና እሰጥሻለሁና፣ አሕዛብንም ታደቅያቸዋለሽ። በግፍ ያግበሰበሱትንም ትርፍ ለእግዚአብሔር ሀብታቸውንም ለምድር ጌታ ሁሉ ትለያለሽ፣ ትቀድሻለሽ ይላል ጌታ። እግዚአብሔር ስሙ ይባረክ። ይሄ መጽሐፍ ክፍል የተነገረው በነቢዩ በሚክያስ ነው። በነቢዩ በሚክያስ ነው። ይሄን በደንብ እንድትመለከቱ ፈልጋለሁ። መጽሐፍ ቅዱሳችሁን ስታነቡ ወደፊት እነግራችኋለሁ። በ2026 አንዱ ዕቅዳችን መጽሐፍ ቅዱሳችንን ማወቅ ነው እና እስራኤል ለሁለት መንግስት የተከፈለች ናት። እንደምታውቁት እስከ ዳዊት ድረስ ሰለሞን እስከሚሞት ድረስ እስራኤል ስንት መንግስት ነበረች? አንድ መንግስት ነበረች። ከዛ በሮብዓም ምክንያት ለሁለት ተከፈለች። የላኛው በግሪኑ የምትመለከቱት አስሩ ነገስታት ነው? አስሩ ነገዶች የተቀመጡበት ዋና ከተማቸውን ሰማሪያ አድርገው የሚገዙበት። ስለዚህ መጽሐፍ ቅዱሳችሁን ትንቢተ ሕዝቅኤል፣ ኢሳይያስ ምን ስትመለከቱ ለእስራኤል ንጉስ፣ ለይሁዳ ንጉስ እያለ ሲናገር የምትመለከቱት በዚህ ምክንያት ነው።
ሁለቱ ነገዶች ቢንያምና ይሁዳ ኢየሩሳሌምን ወይም ደግሞ ሁለተኛዋን እቺ ቀዩን ኦሬንጇን የያዙ ናቸው። እና ሚኪያስ የተነሳው ከዚህ ከቀዩ መንግስት ነው። ከቀዩ መንግስት የተነሳ ነው። ኢትዮጵያና ኤርትራ ብላችሁ ብታስቡት ማለት ነው አንድ የነበሩ ሀገሮች ለሁለት ተከፍለው የተነሱ ሀገሮች ናቸው። እና ኢየሩሳሌምን አሁን እቺ የቀዩን መንግስት ማለት ነው የቀዩን መንግስት በዙሪያ ያሉ መንግስታቶች በሙሉ ተሰብስበው ምን ሊያደርጓት ነው የሚፈልጉት? የተጣለች፣ የረከሰች፣ የተጎዳች፣ የተበተነች ሊያደርጓት ነው የሚፈልጉት። እና እሷን ለማጥፍረስ፣ እሷን ለመጣል፣ እሷን ለማሳቀቅ፣ እሷን ለማዋረድ ከየስፍራው ተሰበሰቡ። ባቢሎን ተሰበሰበን፣ አሶሪያን ተሰበሰቡ፣ ሌሎችም ነገስታቶች በሙሉ ተሰበሰቡ። የመጡት ማንን ሊያጠፉ ነው? ይሁዳን ሊያጠፉ ነው። መጽሐፍ ቅዱሱ ግን የሚነግረን ሕዝቅያስ የሚነግራቸው ለይሁዳ ሰዎች ምንድነው? እንዳትደነግጡ፣ እንዳትፈሩ፣ እግዚአብሔር የደገሰላቸው ድግስ አለ። አረ አሜን። እግዚአብሔር እያቀናበረው ነው። እግዚአብሔር ምንድነው መጽሐፉ የሚለው? በአውድማ ላይ እንደሚሰበሰብ ነዶ እየሰበሰባቸው ነው። እነሱ የመጡት አንቺን ሊያጠፉ ነው። አንቺን ትቢያነሽ ሊያደርጉሽ ነው። የተዋረድሽ ሊያደርጉሽ ነው። እኔ ግን ምን አደርጋቸዋለሁ? ለመምታት እንዲመቸኝ አድርጌ፣ ለመውቃት እንዲመቸኝ አድርጌ አንድ ቦታ ሰበስባቸዋል። አንተን ለማጥፋት ነው የሚመጡት። አዎ። አንቺን ለመውረር ነው የሚመጡት። አዎ። ያንተን ነገር ለማበላሸት ነው የሚመጡት። አዎ። ጤናህን አፌክት ለማድረግ ነው የሚመጡት። አዎ። እግዚአብሔር ግን በዚያ በተነሱበት ሞቲቫቸው አንተ ላይ ሳይደርሱ እንደ አውድማ ይሰበስባቸው። አያውቅም ሰይጣን ምን እንደተደገሰለት አያውቅም። እሱ ያሰበው ኢየሱስ ክርስቶስን መግደል ነው ያሰበው። እንደምታውቀውትስ ቢሆን የክብርን ጌታ ምን ባላደረጉ ነበረ? ባልሰቀሉት ነበረ። በመግደላቸው የሚያጠፉት መስሏቸዋል። በማስወገዳቸው ኢየሱስን ከምድረ ገጽ የሚያጠፉት መስሏቸዋል። ሰይጣን ያላወቀው ነገር ምን እንደሆነ ታውቃላችሁ? ኢየሱስ ሲገደል እግዚአብሔር ዘር እየተከለ እንደሆነ። አረ ሃሌሉያ! ምንድነው የሚለው? ዘርን አለ ኢሳይያስ 50 ዘሩን ያያል። እንዴት ነው ዘሩ የሚያው? እግዚአብሔር ኢየሱስ ክርስቶስን እሱ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 12 ላይ ምን አለ? እጅ ስንዴ ወድቃ ካልሞተች ካልበሰበሰች በስተቀር ብዙ ፍሬ ልታፈራ አትችልም። ለሱ ለሰይጣን ኢየሱስን ማስወገድ የነገር ሁሉ መጨረሻ ነው። እግዚአብሔር ግን አላወቀም። ሰይጣን ምን እንዳሰበ አልተረዳም። ምን እንዳሰበ ኃይሉን አሰባሰበ፣ ወዳጆቹን አስነሳ፣ ተከዳ፣ ጌታችን ተሰቀለ። ምን እንደሚሆን አላወቀም። በሶስተኛው ቀን የሞትን ጣር ሰበረ፣ ብዙ ልጆችን እግዚአብሔር አፈራ። ኤኒቲንግ እግዚአብሔር በ2026 ስሙኝ፣ ይሄንን በ2026 ወደ እናንተ የሚመጣ ሰልፍ ሁሉ እግዚአብሔር ሊያደቀው አውድማ ላይ እንደተቀመጠ ክምር ያደርገዋል። ጠላት ይወቃል። እንዳውም ይሄን አድርገው ርሱ ሚዲያው ላይ ጠላታችሁ ይወቃል። አረ የሚያምን ሰው አሜን ይበልሽ። የጠላታችሁ ይወቃል። እነሱ እኮ የመጡት ምንድነው? አያውቁም። ምንድነው የሚያውቁት? እግዚአብሔር የደገሰላቸውን ድግስ አያውቁም። የቡርቴ የተደገሰውን አያውቁም። አንቺን ሊነካኩ ሊሆን ይችላል። አንተን ሊነካኩ ይችላል። ወንድሜ እነግርሃለሁ፣ እግዚአብሔር ደግሶላቸዋል። ከምድረ ገጽ ሊያጠፋቸው፣ ሊሰባብራቸው፣ በአውድማ ላይ እንዳለ እብቅ ሊበትናቸው ጠላታችን ይወቃል። ኢኮኖሚህን ሊያበላሽ፣ ጤናህን ሊያበላሽ፣ ነገርህን ሊያበላሽ የሚወጣ ያስደነግጣል። አወጣጡ 7 ነገስታቶች ናቸው የመጡባት። አሶር አለ፣ ባቢሎን አለ፣ ኤዶማን አሉ። ያስፈራሉ። እችን የምታገር አገር እነሱ እኮ ብለዋል። እችን አገሪቱን ከመዋጋት ወደዚች ምድር እኮ ዞረን ብንሸና ሽንታችን ይጠርጋታል ብለዋል። እችን ታል ነው የሚንቋት ባቢሎኖች። አሁንም ያሉት አረቦች ማለት እኛ ተውቡ፣ ሴቶቹ አሉ። ሴቶቹ ተቀምጠው መሽናቱ ይቅራሉ። ወንዶቹ ቆመን ወደ ሽንታችን ጎርፍ አድርጎ ያጠፋታል ብለው እንደዚህ የሚሳለቁላትን ያችን ምድር እግዚአብሔር መጣና ነብዩ እንደዚህ ያለው፣ ሂድ ንገራቸው ለሕዝቤ። ዛሬ ለእናንተ ነው ይሄ ድምፅ። ሂድ ንገራቸው ለሕዝቤ። አዎ የባቢሎንን ሰረገላ አይተሃል፣ ፈረሰኛውን አይተሃል፣ ጦሩን አይተሃል። እኔ እያደረግኩ ያለሁትን ልንገርህ አንተ እንድታውቅ፣ ጠላቶች ግን እንዳያውቁ ዛሬ እነግርሃለሁ። እሰበስባቸዋለሁ በአውድማ ላይ እንዳለብቅ። አሜን። ይሰበስባቸው። እነሱ ነርቭህን ሊነኩ ነው የመጡት። እነሱ ቆዳህን ሊነኩ ነው የመጡት። እነሱ ኮሌስትሮል ሊሰጡ ነው የመጡት። እነሱ በቫክሲን ነው የሰጡ። እግዚአብሔር ግን ሰብስቦ ያደቃቸዋል። ዘኒው ሪሰርች በጣም አስፈሪ። ዘኒው ሪሰርች አውስትራሊያ ውስጥ የተሰራው ሪሰርች ኮቪድ የተከተቡ በሙሉ ሃይ ፕሪቫለንት ኤችአይቪ ኤድስ አገኛቸው። ታማኝ ባሎች፣ ታማኝ ሚስቶች፣ ሴት ያላዩ ወንድ ያላዩ ሴቶች፣ ሴት ያላዩ ወንዶች የተከተቡ ታይምሊ የተሰራ ማናቸውም ነገር ከላይ ይፈርሳል።
አንሳልህ ከላይ ይፈርሳል። እግዚአብሔር ከላይ ያደቀዋል። እግዚአብሔር ከላይ ይበትነዋል። ዓላማቸው ኢየሩሳሌምን ይሁዳን ከፍ ማድረግ አለ። ኢየሩሳሌምን ማሳነስ። እግዚአብሔር እንዳለ አያውቁም። ተረጋጉ። ጠላቶቻችሁ ልሰራባቸው ያለውን ሐሳብ አያውቁም። ተረጋጉ። እኔ ላደቃቸው ነው። እኔ ሐሳባቸው ላፈርስ ነው። ምክራቸው ላፈርስ ነው። በአውድማ ላይ እንደሚወቃ እህል ሰበሰባቸው ማለት ላለማባከን ይመስላል። እዛ ጋር አሶርን ከመታ፣ እዛ ጋር ባቢሎንን ከመታ፣ እዛ ጋር ይሄን ከመታ፣ እዛ ጋር ይሄን ያንድ ላይ ከመታ እስራኤል ትደነግጣለች። ይምጡ በአንዴ ሲነሳብኝ ተጣጣረ በአንዴ ሲነሳባቸው ከዚህ በኋላ አደንግጡ። እግዚአብሔር ጉድ ይሰራቸዋል። የሚያምን ሰው አሜን ይበል። እግዚአብሔር ጉድ ይሰራቸዋል። 2026 ውጊያ አይኖርባችሁም አልላችሁም፣ ግን አንድ ነገር እነግራችኋለሁ። እግዚአብሔር በአውድማ ላይ እንዳለ እህል እየሰበሰበ ይወቃቸዋል። ባህር ውስጥ ነው እግዚአብሔር። በቃ ይህንን አማልክቶቻቸውን ጨርሻለሁኝ። አሁን ደግሞ ይሄ ሶስተኛ የተባለው ሰራዊትና ፈርዖን ልቡም ቢብሏል አይደለ? በቃ እኔ ሴታፕ አድርጋለሁ አለ። ወሰደና አቋራጭ መንገድ ቢኖርም በኤርትራ ባህር በኩል ምን አደረጋቸው ይላል? መራቸው ይላል አይደለ መጽሐፍ ቅዱሳችን። አቋራጭ መንገድ ቢኖርም እግዚአብሔር ግን በኤርትራ ባህር ባለበት መንገድ መራቸው። ለልጆቹ ለእስራኤላውያን አይገባም ይሄ መንገድ። አንዳንዶቻችሁ የምትሄዱበት መንገድ አይገባም፣ ግን ከኋላችሁ የሚመጣውን ጠላታችሁን ለዘላለም ሊያፈርሳው ሴታፕ እያደረገ ነው። ኧረ ኢየሱስ ጌታ ነው። ሴታፕ እያደረገ ነው። እና እስራኤላውያን መጡና ወንዙ ኤርትራ ባህር ገን ተሰበሰቡ፣ ደነገጡ። በግብጽ ብንሞት ይሻለናል፣ ወደ ኋላ ብንመለስ ይሻለናል፣ በምድረ በዳ ልትገለን አወጣህን ብለው ጮሁ። ሙሴም እንደምታውቁት ጮኸ። ምክንያቱም እንደ ሰው ልጅ የገጠመው ነገር የሚታለፍ አይደለም። እግዚአብሔር ተረጋጋል። እንዳውም አትጮህብኝ ነው ያሉት። ይላቸዋል። ከዚህ በፊት አካፍያቸዋል። አትጮህብኝ። እዚህኛው ላይ ጸሎት አይደለም የሚያስፈልገው፣ ስቴቢሊቲ ነው የሚፈልገው። ኢየሱስ ጌታ ነው። ጋዳስ ሂድን ስትራቴጂ እነሱ በምርምራቸው የማይደርሱበት በጥበባቸው የማይደርሱበት እናንተ ላይ የሚነሳውን እግዚአብሔር ሊያፈራርሰው ሂድን ስትራቴጂ ያለው ሚስጥራዊ ስልት አለው ጌታ። ቁጥር 12 ምንድነው የሚለው? ተሰብስበዋል፣ ነገር ግን የእግዚአብሔርን ሐሳብ ምን ያደርጉ አያውቁ። በጣም የሚገርመኝ የእግዚአብሔር ቃል ትናንትና ማታ በጣም ባለፈው ሳምንት ነግሬያቸዋለሁ። እግዚአብሔር የሆነ ሰው ሊያጣጥላችሁ ሲፈልግ ብዬ ነግሬያቸዋለሁ። ስለ ለምጻሞቹ ስናገር የሆነ ማርጂና ላይ ስትደረጉ እግዚአብሔር እልህ ይዘዋል ብያችሁ እኔ አረሳም የተናገር ብያለሁ። እርግጠኛ እስቲ ዘፍጥረት 29:30 ላውና በጣም ነው የገረመኝ። ሰው የሆነ ነገር ሲሆን እግዚአብሔር የሆነ አሳያቸዋለሁ የሚል ይመስለኛል። እንደሱ አልተጻፈ፣ ግን ስራውን ስመለከት አሳያቸዋለሁ የሚል ይመስላል። ዘፍጥረት ስንታልኩ ዛሬ እንደዚህ ነው የሚሆነው። ክብር ለጌታ ይሁን። ጠላቶቻችሁ ይደቃሉ፣ ይወቃሉ። እግዚአብሔር ነው ያሰበባቸው። አንተ እንኳን አንተ ያሰብከው ካንተ እንዲሸሹ ነው እናንተ ያሰባችሁት። እግዚአብሔር ግን በአውድማ ላይ እንዳለ ብቅ ያደርጋቸው። ዘፍጥረት 29 ቁጥር 30 ዘፍጥረት 29 ቁጥር ምን ይላል? እግዚአብሔርም ልያ የተጠላች መሆኗን ባየ። አንድ ሰው እንደዚህ ይታያል። አንድ ሰው እንደዚህ ይታያል። የሚያምን ሰው አሜን ይበል። አንድ ሰው እንደዚህ ይታያል። የሆነ ነገር እንደሆንክ ባየ ጊዜ እልህ ይዞት የሚመጣ ጌታ እንደ ተጠላች። አባቷ ቤት ስትኖር እኮ ምንም አላለ። ያዕቆብን ስታገባ እግዚአብሔር ምንም አላለ። አብረው ሲኖሩ ምንም አላለ። ያዕቆብ ምን ማድረግ ጀመረ? መጥላት ሲጀምር አሳያል። እንዳውም ምርጡን ከሷ ነው ማመጣው አለ። አረ ኢየሱስ ጌታ ነው። እንደ ተጠላች ባየ ጊዜ። እስቲ ባየ ጊዜ በሉ። እስቲ እንደ ተገፋው በሉ። ባየ ጊዜ። እንደ ታመምኩ ባየ ጊዜ። አውጁ። እንደ ተጎዳው ባየው ጊዜ። ሰው እንደሌለኝ ባየ ጊዜ እግዚአብሔር ወደ እኔ ይመጣል፣ ወደ ቤቴ ይመጣል፣ ወደ ሕይወቴ ይመጣል፣ በብዙ ዘር ይባርከኛል። ሃሌሉያ። ባየ ጊዜ ያዕቆብ ቦታ እንዳልሰጣት፣ ልብ እንዳልሰጣት፣ ፍቅር እንዳልሰጣት፣ ባልንጀርነት እንዳልሰጣት፣ አግብቶ ወስዷታል፣ የሚገባትን እንዳልሰጣት ባየ ጊዜ እግዚአብሔር መጣና እንዳውም አንተ የወደድካት ራሔል አይደለችም ቀድማ የምትወልደው። ይሄ የምታሽቃብጥለት አይደለም። ራሁ ሪያ የምትላት እሷ አትወልድም ማለት ዘጋታለሁ። እንደተጠላ፣ እንደተገፋ፣ እንደተጎዳ ሰው የሆነ ነገር ሲሆን ድንገት የሚመጣ ጌታ ስሙ ይባረክ። በ2026 የሆነ ነገር ስትሆኑ የሚመጣላችሁ ጌታ፣ አረ ኢየሱስ ጌታ ነው። ተመልከቱ የወለደቻቸውን ጃይንቶች ተመልከቱ። 4ቱ የመጀመሪያችሁ ሮቤል ከሷ ነው የወጣው። ተመልከቱ
ባየ ጊዜ ማኅፀኗን ከፈተ። ራሔልም መካን ነበረች። ሪች ትቀጥላለች በመካንነቷ። ምክንያቱም ሺ ደዝንት ጌት ኤኒ ሪጀክሽን። አክሴፕተብል ናት፣ ተወዳጅ ናት፣ ተቀባይ ናት። አደባባይ ለሷ ነው፣ ሳሎን ለሷ ነው፣ መኝታ ቤት ለሷ ነው፣ ድንኳን ለሷ ነው፣ ወርቅ ለሷ ነው፣ ባሮች ለሷ ናቸው። ራሔል ግን ሞጭማጫ ስለነበረች ነው አይደለም የሚለው። ሊያ ቴንክ ዩ ሊያ ምንድን ነበረች? አይነ ሞጭማጫ ነበረች። እንግዲህ እንደሚገባኝ እኔ አንዳንዶቹ አይኖቿ ትንንሽ ናቸው ይላሉ። አንዳንዶቹ ግን ሁሉ ጊዜ አይኗ የአይን አር አይጠፋው። ይህ ልጅ ሆነን ድሮ አቧራ ስንል እዚህ ጠዋት ስንነሳ ይሄን ግጥም አድርጎት የሚገጥማችሁ እንደሱ አይነት ነበረች። በዚያ ምክንያት ያዕቆብ ራሱ ምን አደረጋት? አልፈለጋትም። በዚያ ላይ ማኅፀኗ ምን ተብሏል? ከመልክ መልክ ይላት ከዘርዘር ይላት ብሎ ዘጋት። እዚህ ፖይንት ላይ እንደደረሰች ባየ ጊዜ እግዚአብሔር መጣ። ለአንድ ሰው የሆነ ፖይንት ላይ ሎ ፖይንትሽ ላይ ስትደርሽ የሚመጣልሽ ጌታ ስሙ ይባረክ። ዛሬ የሚመጣልህን ጌታ ውጅልሃለሁ። ይኸውልህ የተዘጋው ማኅፀን ያዕቆብ ምን እግዚአብሔር እንደሚያደርግ አያውቅም። እግዚአብሔር ጠላቶቻቸውን ሰብስቦ አደቀቀላት፣ ለሊያ አደቀቀላት። ሊያም ጸነሰች፣ ወንድ ልጅም ወለደች። ስሙንም ማን አለችው? ቤላ ልጅ የመጀመሪያው። ኦኬ አትሊስት የዚህኛዋ ተከፍቷል። የራሔል ደግሞ ይከፈትልት እንዳትሉ ዝግት። ከዛ ምን አለች? ሮቤል ብላ ጠራችው። እግዚአብሔርም መከራዬን አይቷልና ያዕቆብ ልጅ ሰጥቶኛል። የዲፕ ፔኗን ትረዳል። ማን ነው የጎበኘኝ? እግዚአብሔር። ማን ነው ያገዘኝ? እግዚአብሔር። ማን ነው ነቀፌታዬን ያስወገደው? እግዚአብሔር። አንዳንዶቻችሁ ብዙ ዓመት ጸልያችሁ ያላገኛችሁት ነገር በ2026 ያገኛችኋል። የሚያምን ሰው አሜን ይበልኝ። ያገኛችኋል። እንደዚህም የተባላችሁ ሰዎች ስሙኝ። ይሄን እንደዚህም የተባለ እድሜ ልክ ትጸልያለሽ፣ በቤተ መቅደስ ነው ያለሽው። ዘካርያስን እኮ እንደሱ አሁን ያንቺ ጸሎት ይሰራል። ለራስህ ያልሰራ ጸሎት እንደዚህ የተባላችሁ የሰማችሁ ሰይጣን መጥቶ እንደዚህ ሽክ ያላችሁ። ዘካርያስ እያጠነ ለሕዝብ እየጸለየ እሱ ግን በምንድን ነው ሎ ፖይንት ላይ እስከሚደርስ እግዚአብሔር ጠበቀ። ተዘግቶ ነበር። አርጅታ ነበረ። ዘካርያስም የምታውቁት ነው፣ አርጅተው ነበር። ግን በዕለቱ ተራ ቀጥ ብሎ እግዚአብሔርን ምን ያደርግ ነበር? ያመሰግን ነበር፣ ያጠን ነበር። ተራው ሲወጣለት አንዳንዶቹ አሁን የዚህ ሰው ጸሎት ለራሱ ያልተጎበኘ ሰው እግዚአብሔር ይጎበኛችኋል ማለትም እኮ ያስፈራል። ግልጽ ነው ሐሳቤ። አንዳንዶቻችሁ ለምን እጃችሁን ብዬ ብጠይቃችሁ አልነገራችሁኝም። ነፍሳችሁ ውስጥ ያለው እውቀት ግን ይሄ ነው። እኔ ላይ እጅ ያልሰራ ነገር እንዴት? አው ያንተ እንቆቅልሽ ተቀምጦ የሰው እንቆቅልሽ እንድትፈታ የእግዚአብሔር አሰራር ነው። ዮሴፍ እንደሱ ነው ይሆን። አሰራሩ ረቂቅ ነው። እስቲ እግዚአብሔር ለመንገዱ ፍለጋ የለውም በሉኝ እባካችሁ። ከፍ ባለ ድምፅ አውጅ። ሃሌሉያ። እንደኛ አይደለም። ካልኩሌት አድርጎ ቀመር አድርጎ ሎጂክ አድርጎ ምናምን አይደለም። እግዚአብሔር እንዴት እንደሚሰራ